እንደምን አላችሁ የተወደዳችሁ ስለምታደምጡን ቻናላችንን ስለምትከታተሉ በጣም አመስገን ፈልጋለሁ። ብዙ ጊዜ አላደርገውም ግን ወለታችሁ አለብኝ። ለዚህ በጣም አመሰግናለሁ። ስለ ሩበን አሞሪም ጥቂት ለማንሳት ነው። የማንቸስተር ዩናይትድ አሰልጣኝ መቼስ ወደ ዩናይትድ ከመጣ በኋላ የጠበቀው የሥራ ኃላፊነት የክብደት መጠን በጣም ከባድ መሆኑ ግልጽ ነው። እሱም ኃላፊነቱን ሲረከብ የሥራው መጠን እና አስቸጋሪነት ገብቶኝ ነበር፣ ግን ይሄንን ያህል ውስብስብ ይሆንብኛል ብዬ አልገመትኩም ነበር የሚል አስተያየት ሰጥቷል። ግን ሩበን አሞሪም ኃላፊነቱን ከመረከቡ ጀምሮ ብዙ የምናወራበት አንደኛው ነገር የሲስተም ጉዳይ የ3-4-3 ወይም የ3-4-2 የሲስተም ጉዳይ ነው። ባለፈው ሳምንት ከፉልሃም ጋር የኤፍኤ ካፕ ጨዋታቸውን ከማድረጋቸው አስቀድሞ ስለዚህ ጉዳይ ተጠይቆ ነበር። ያው ውጤት በተፋ ቁጥር ሰዎች የተለያዩ ጥያቄዎች ማንሳታቸው አይቀርም። እሱም በሚከተለው ሲስተም ላይ ግትር ነው የሚል ትችት መቼስ ሲቀርብበት ትሰማላችሁ። ብዙ ጊዜ የሚነገር ነገር ነው። ይሄ የማንቸስተር ዩናይትድ ስብስብ በ3-4-2-1 ለመጫወት እንዲሆን ታስቦ የተሰራ ሳይሆን በአብዛኛው በቴንሃግ የተገነባ፣ ቴንሃግ ደግሞ በ4-2-3-1 ለመጫወት የሚሞክሩ ናቸው። የአሰልጣኙ የሩበን አሞሪም ሲስተም በስፖርቲንግ ሊዝበን ስኬታማ የነበረበት 3-4-2-1 አጫወት ስፔሻሊስት ዊንግ ባኮችን የሚፈልግ ስለሆነ ማንቸስተር ዩናይትድ ደግሞ ስፔሻሊስት ዊንግ ባኮች የሉትም። በሌሎችም ቦታዎች ላይ ለምሳሌ በሃይ ላይን መጫወት ይወዳል። ስለዚህ ሰፊ የሜዳ ክፍል መከላከል የሚችሉ የመሃል ተከላካዮች ያስፈልጉታል። እንዲህ አይነት አስተያየት ይሰጡና ይሄኛው የማንቸስተር ዩናይትድ ስኳድ አሰልጣኙ መጫወት ለሚፈልግበት መንገድ የማይሆን ከሆነ ለምን ለነዚህ ተጫዋቾች የሚስማማ ሌላ ሲስተም አይጠቀምም የሚል ትችት ይቀርብበታል። ባለፈው ሳምንት ግን ይሄንን በተመለከተ የመጣው ይምጣ እንጂ ከዚህ ሲስተም ውጪ ሌላ አልጫወትም ብሏል። በዚሁ መንገድ ነው የምንቀጥለው የማቀው ይሄንን ነው የሚል አስተያየት ነበር ከፉልሃም ጨዋታ የሰጠው። But I was always really clear and I have one idea. I'm still really confident because I have an idea how to play football. I will not change that no matter what. I will not change that. I will not change that. And we are going to do it or not, we'll see. ስለዚህ ውጤቱ ጥሩ ባይሆንም መጀመሪያ ሲመጣ የመጀመሪያ ፕሬስ ኮንፈረንሱ ላይ የተናገረው ነገር ነው ያደረገው። የኔን ሲስተም ለመልመድ ጊዜ ሊፈጅ ቢችልም በመሃል የውጤት ዋጋ ሊያስከፍል ቢችልም ነገር ግን ከመጀመሪያው ጨዋታ ጀምሮ ይሄንን ማድረገው ብሎ ከኤፕስዊች ጨዋታ ጀምሮ እስከ ሪያል ሶሲዳድ ጨዋታ ድረስ በ3-4-2-1 ነው ሲጫወት የቆየ። ይሄ እንደማይቀየር ተናግሯል አሰልጣኙ። በስፖርቲንግ ሊዝበንም በነበረበት ጊዜ 4 ዓመት ገደማ ሲያሰለጥን አንድም ጊዜ በአራት ተከላካዮች ለምሳሌ በመነሻ ፎርሜሽን ደረጃ አልተጫወተም። ያው የሲስተም የፎርሜሽን ጉዳይ ትንሽ ምንድነው ኑዋንስ ይፈልጋል፣ የበለጠ አንደርስታንዲንግ ይፈልጋል። በ3-4-2-1 ይጫወታል ማለት መነሻ የተጫዋቾቹ የሜዳ ውስጥ አደራደር እንጂ በፕሬሲንግ ጊዜ፣ በቢልድ አፕ ጊዜ፣ በማጥቃት ጊዜ፣ በትራንዚሽን ጊዜ የተለያዩ ሲስተሞች የተለያዩ ፎርሜሽኖች ይኖሩታል። አሁን እኛ ይሄ ስታርቲንግ ፎርሜሽን የሚባለው ነው የምናነሳው። በ3 የመሃል ተከላካዮች፣ በ2 የመስመር አማካዮች፣ በ2 ጥልቅ አማካዮች፣ በ2 10 ቁጥሮችና በ1 9 ቁጥር መጫወት መሰረታዊ ቡድኑ የተጫዋቾች አይነትና የሚና ድርሻ እንዲህ ያለው በስፖርቲንግ ሊዝበንም ይሄንን ያደረገው። ግን በአሰልጣኝነት ዘመኑ በሙሉ በብራጋም ለጥቂት ጊዜ ካሳፒያ የሚባል ቡድንንም ሲያሰለጥን ከመጀመሪያዎቹ 2 ጨዋታዎች በስተቀር የአሰልጣኝነት ዘመኑ በሙሉ በ3-4-3 ወይ በ3-4-2-1 መጫወት ነው የነበረው። እንደየቡድኑ የተወሰኑ ቫሪዬሽኖች ኖረውት ማለት ነው። አሁን 25 ጨዋታ ሆኖታል ማንቸስተር ዩናይትድን ማሰልጠን ከጀመረ በኋላ በ4 የተለያዩ ውድድሮች፣ በፕሪሚየር ሊግ፣ በሀገር ውስጥ ባሉት 2 የጥሎ ማለፍ ውድድሮች፣ ደግሞ በዩሮፓ ሊግ በ25ቱም ጨዋታዎች ተመሳሳይ ሲስተም ነው የተጠቀመው። ሁሉም ጨዋታዎች ላይ ማንቸስተር ዩናይትድ በ3-4-2-1 ነው የተጫወተው። እሱ ኃላፊነቱን ከተረከበበት ጊዜ ጀምሮ በፕሪሚየር ሊግ በሁሉም ውድድሮች 4 አሰልጣኞች ብቻ ናቸው በተመሳሳይ ሲስተም የተጫወቱት። ከአራቱ አንዱ እርሱ ነው። ግን በዚህ መንገድ ለመጫወት ደግሞ ስኳዱ ስፔሻሊስት ተጫዋቾች ያስፈልጉታል። ከስፔሻሊስት ሚናዎች መካከል አንደኛው የዊንግ ባክ ሚና። ያ እንዲሆን 2 ተጨማሪ ነገሮች ያስፈልጋሉ። ተጨማሪ ዝውውሮች እና ጊዜ ያስፈልጉታል። ከአርሰናል ጨዋታ አስቀድሞ በሰጠው ጋዜጣዊ መግለጫ ስለ ሚካኤል አርቴታና ስለሱ ንጽጽር ቀርቦለት ነበር። ሚካኤል አርቴታም አርሰናልን ሲረከብ አንተ ማንቸስተር ዩናይትድን በተረከብክበት ጊዜ እንደነበረው አይነት አስቸጋሪ ወቅት ላይ ነው የመጣው፣ ኢንስፓይሬሽን ይሆናል ወይ ሲሉት ለሁሉም ሰው ኢንስፓይሬሽን ይሆናል፣ ለሁሉም ሰው ምሳሌ ይሆናል የአርቴታ ስራ። ችግሩ ግን አርቴታ በአርሰናል ያገኘውን ጊዜ እኔ አላገኝም ብሏል። ክለቦቹ የተለያዩ ናቸው፣ ስለዚህ እኔ ሚኬል አርቴታ በአርሰናል ያገኘውን ጊዜ አላገኝም የሚል አስተያየት ሰጥቷል። ስለዚህ ቶሎ ውጤት ካላመጣሁ
ማንቸስተር ዩናይትድ የማሰልጠን መንበር አልቆይም ማለት ነው። በማንቸስተር ዩናይትድ ጊዜ ካላገኘ ሐሳቡን መሬት ለማውረድ ይቸግረዋል። ከንድፈ ሐሳብ ለመሻገር ሊያስቸግረው ይችላል። ጊዜ ይፈልጋል፣ ዝውውሮች ይፈልጋል። ሚኬል አርቴታ ጊዜና ዝውውሮች ነበሩት። አርሰናል ያንን ሰጥቶታል። እሱ ግን እንደዛ አይነት አይደለም የማንቸስተር ዩናይትድ ኮንቴክስት። ስለዚህ ቶሎ ውጤት ማምጣት አለብኝ የሚል አስተያየት ነው የሰጠው። አሁን በስፖርቲንግ ሊዝበን በነበረበት ጊዜ የነበሩትን የተጫዋቾች አይነት ካየን እሱ መጫወት ለሚፈልግበት ሲስተም የሚስማሙ ብዙ ተጫዋቾች ነበሩት። ለምሳሌ ፈጣን ተከላካዮች ነበሩት። ያኔ የነበረው ስብስብ ውስጥ ለምሳሌ የረሚያስ ሴን ሁስተ የሚባል አንድ ሆላንዳዊ ተጫዋች ነበር። ይሄ ተጫዋች በማይንዝ ይጫወት በነበረበት ጊዜ በቡንደስሊጋው በታሪክ ፈጣኑ ተጫዋች የተባለበትን ፍጥነት ያስመዘገበ ተጫዋች። ፍጥነት በጣም አስፈላጊ ነው። ምክንያቱም በፖርቱጋል በነበረበት ጊዜ በአብዛኛው ከራሱ የሜዳ ክፍል ወደፊት ወጥቶ የሚጫወት ከግብ ጠባቂው ቢያንስ 47-48 ሜትር ርቆ መከላከል የሚጀምር ቡድን ስለነበር የባላጋራ ቡድን በፈጣን የመልሶ ማጥቃት በሽግግር ማጥቃት በሚመጣበት ጊዜ ያንን ሰፊ የሜዳ ክፍል መከላከል የሚያስችል ፍጥነት ያላቸው ሰፊ የሜዳ ክፍል መከላከል የሚያስችል ፍጥነት ያላቸው ተጫዋቾች ያስፈልጉታል። ለዛ አይነት ስፔሲፊክ አጫወት እንዲሆን ታስቦ ነው የረሚያስ ሴን ሁስተ የሚባለው ተጫዋች ከቡንደስሊጋ የመጣው። የቡንደስሊጋ የምንጊዜም ፈጣኑ ተከላካይ ነው። ግን ሌሎቹም የእርሱ ተከላካዮች ኢናሲዮ ጎንዛሎ ኢናሲዮም፣ ሴባስቲያን ኳቴሽ እንኳን በእድሜ ገፍቶ ነበር፣ ዲዮማንድ፣ እነዚሁም ተጫዋቾች በጣም ፈጣን ተጫዋቾች ናቸው። በማንቸስተር ዩናይትድ ያሉት ዋናዎቹ ተከላካዮች አሁን ቡድን ውስጥ ያሉት ተከላካዮች አሰልጣኙ ራሱ እንደሚለው በሎ ብሎክ ሳጥን በምንከላከልበት ጊዜ ለመጫወት የበለጠ የተስማሙ ተጫዋቾች ናቸው ይላል። ሃሪ መጓየር ጥሩ የተጫወተባቸው ጨዋታዎች አብዛኞቹ ትልልቅ ጨዋታዎች ናቸው። ከአርሰናል ጋር የተደረጉት ሁለቱም ጨዋታዎች ውጤታቸው ምንም ቢሆን አንደኛውን አሸንፈዋል፣ አንደኛውን ተሸንፈዋል። ከሲቲ ጋር የነበረው ጨዋታ ወይ ከሊቨርፑል ጋር የነበሩት ጨዋታዎች ላይ ጥሩ ተጫውቷል ለምሳሌ። ምክንያቱም ለሱ ካራክተሪስቲክስ የሚመች አይነት ዲፌንሲቭ ላይን የነበረ ወደ ራሱ የሜዳ ክፍል ተጠግቶ ይከላከል የነበረ የተከላካይ መስመር ነው የነበረ። ይሄ ደግሞ ሳጥንን በመከላከል በመጨረሻ ሸርተቴ የአየር ላይ ኳሶችን በማሸነፍ የአንድ ለአንድ ፍልሚያዎችን በማሸነፍ የተዋጣለት ለሆኑት ለሃሪ መጓየር ወይም ለማታያስ ደሊት አይነት ተከላካዮች ይስማማል። አሰልጣኙ መስራት የሚፈልገው ቡድን ግን ወይም የአሰልጣኙ ሆኖለት ወደፊቱ ማንቸስተር ዩናይትድን የሚገነባበት መንገድ ግን ይሄኛው የመከላከል አይነት አይደለም። የግድ የተጫዋቾችን ካራክተሪስቲክስ አዳፕት ማድረግ ስላለበት አንዳንድ ትልልቅ ጨዋታ ላይ ተከላካይ መስመሩን ድሮፕ ያደርጋል። በቀደም ከሶሲዳድ ጋር እንዳደረገው ምን መጓየር ባይሆንም ተከላካይ የነበረው ያለታ ግን ማታያስ ደሊትም ቢሆን 50 ሜትር ሪከቨር ለማድረግ የሚያስችል ፍጥነት የለውም። ሴን ሁስተ ያለው ፍጥነት የለውም። እሱ አንዱ ችግር እዚህ ያለው ሮ ማቴሪያል ለዛ የሚሆን አለመሆኑ። ብዙ የግራግር ተጫዋቾች ነበሩት። አንድ የሱን የስፖርቲንግ ሊዝበን የስኳድ ኮምፖዚሽን በተመለከተ የተጻፈ አንድ ዘገባ ሳይ በስፖርቲንግ ሊዝበን ከነበሩት 22 የአውትፊልድ ተጫዋቾች መካከል 9ኙ የግራግር ተጫዋቾች ነበሩ። የግራግር ተጫዋቾች ይወዳል አሰልጣኙ። ጂዮቫኒ ኬንዳ በቅርብ ጊዜ የነበረው ተጫዋች የመጨረሻ የስፖርቲንግ ሊዝበኑ ቡድን ውስጥ ወይም ፍራንሲስኮ ትሪንካኦ፣ ኢናሲዮ አይነት የግራግር ተጫዋቾች ነበሩት። ኦልሞስት ግማሽ የሚሆኑ ተጫዋቾች የግራግር ተጫዋቾች ነበሩ ማለት በጣም ከፍተኛ ነው። ምክንያቱም ከ10 ተጫዋች አንዱ ነው ግራኝ በአጠቃላይ በዓለም ላይ ሬሾ። የሱ ግን ከ22 ተጫዋች 19ኙ የግራግር ተጫዋቾች ናቸው። ይህንን የሚፈልግበት ምክንያት የግራግር ተጫዋቾች የኳስ የማቀቢያ አንግል አንፕሪዲክተብል ነው። ለባላጋራ ቡድን አሰልጣኞች ብዙ ግራኞች ያሉትን ቡድን አትገጥሙ። ምክንያቱም በአብዛኛው ተጫዋቾች የቀኝ እግር ተጫዋቾች ስለሆኑ። ሚኬል አርቴታም እንዳይነት ዝንባሌ እንደነበረው አውቃለሁ። አሁንም ቡድን ውስጥ ስታዩ ዚንቼንኮ የግራግር ተጫዋች ነው፣ ካላፊዮሪ የግራግር ተጫዋች ነው፣ ማይልስ ኬሊ የግራግር ተጫዋች ነው፣ ጋብሪኤል የግራግር ተጫዋች ነው፣ ካይ ሃቨርትዝ የግራግር ተጫዋች ነው። ለቀቅ እንጂ ፋቢዮ ቪየራ እንደዛ ነበር፣ ሳካ እንደዛ ነው፣ ዋኔሪ እንደዛ ነው፣ ኦደጋርድ እንደዛ ነው። ለባላጋራ ቡድን መስመሮች ለመዝጋት አይመችም። አንግላቸው ብዙ ጊዜ ከሚገጥሟቸው ቡድኖች በባህሪ በጣም የተለዩ ስለሚሆኑ እንዲህ አይነት ቡድኖች ብዙ የግራግር ተጫዋቾች ይወዳሉ አንዳንድ አሰልጣኞች። ሩበን አሞሪም ከነዛ አሰልጣኞች መካከል አንደኛው ነው። ግን አሁን ያለው ስብስብ እንደዚህ አይነት አይደለም። በቂ የግራግር ተጫዋቾች የሉትም። እንዲያውም አሰልጣኝ ኤሪክ ቴን ሃግ ራሳቸው ምንም እንኳን በማንቸስተር ዩናይትድ ባያደርጉትም ነገር ግን የግራግር ተከላካይ ወደ ግራ አድልቶ የሚጫወተው የመሃል ተከላካይ እንዲኖረው የሚፈልጉት ካራክተሪስቲክስ ነው። ሊሳንድሮ ማርቲኔዝ ሲጎዳባቸው ሌላ ተጫዋች አልነበራቸውም። ስለዚህ አንዳንድ ጊዜ የግራ መስመር ተከላካዩ ሉክ ሾውን እዛ ቦታ ላይ ሞክሩታል፣ ወይም ባለፈው የውድድር ዘመን ያመጡትን ጆኒ ኢቫንስን በሁለት እግሩ ስለሚጫወት በግራ እግሩ ከራፋ ቫራን ለምሳሌ የተሻለ ፓስ ማድረግ ስለሚችል ብለው ይጠቀሙበት ነበር። ዩናይትድ በቂ የግራ እግር ተጫዋቾች የሉትም። ስለዚህ ስብስቡ ራሱ ከስፖርቲንግ ሊዝበን ምን ያህል እንደሚለያይ ታያላችሁ።
አንድ ጊዜ 2017 ላይ የዛሬ 8 ዓመት እንደ ብዙዎቹ ትልልቅ ፖርቱጋሊያን አሰልጣኞች እንደነ ጆዜ ሞሪኞ ሁሉ በሊዝበን ዩኒቨርሲቲ ገብቶ የሃይ ፐርፎርማንስ ኮቺንግ ማስተርሱን ሰርቷል። በዚያ ሰሞን ጫማው እንደሰቀለ አካባቢ ማለት ነው አንድ ቃለ ምልልስ ሰጥቶ ነበር። ብዙ የአንድ ለአንድ ቃለ ምልልሶችን በተለይ ለጋዜጦች አይሰጥም። ለትልልቅ ብሮድካስተሮች ወደ እንግሊዝ ከመጣን በኋላ የኮንትራት ግዴታ ስለሆነ ሲሰጥ እናየዋለን። ጋዜጦች ግን የአንድ ለአንድ ቃለ ምልልስ አይሰጥም። ከዛ በኋላም ሰጥቶ አያውቅም። ግን ስለ አንድ ተጫዋች ተናገረ። አሁን ማንቸስተር ዩናይትድ ውስጥ ስለሚጫወት ተጫዋች ኮርሱን ስንወስድ አብረውኝ ከሚማሩ ጓደኞቼ ጋር ሁል ጊዜ እንጨቃጨቃለን። ምክንያቱም ሁሉም ሰው ካሰሚሮን ይወደዋል ለ6 ቁጥርነት ቦታ፣ እኔ ግን የበለጠ ኢንተለጀንት የሆኑ ተጫዋቾችን እመርጣለሁ። ኳስ የመቀማት ጉልበት ካላቸው አግሬሲቭ ከሆኑ ተጫዋቾች ይልቅ እንደ ሻቢ አሎንሶ እና ሰርጂዮ ቡስኬትስ አይነት ተጫዋቾችን እወዳለሁ የሚል ነገር ተናግሮ ነበር በዚያ ቃለ ምልልስ ላይ። ከዚያ ከ7 ከ8 ዓመት በኋላ እሱ ብዙ የማይጥመኝ ነው ያለው ካሰሚሮ ማንቸስተር ዩናይትድ ውስጥ ለማሰልጠን ተገዷል። እሱ የሚወደው የአማካይ ተጫዋች ካራክተሪስቲክስ አይደለም ካሰሚሮ ያለው ማለት ነው። ከአመታት በፊት ተናግሮታል። ይሄ ምን ያህል ስብስቡ ለአሰልጣኙ እንደማይመች የሚያሳይ ነው። አሰልጣኙ የበለጠ ዊንግ ባኮች ይወዳል። የሱ ሲስተም ንጹህ የክንፍ ተጫዋቾችን የሚጠቀም ሲስተም አልነበረም። በስፖርቲንግ ሊዝበን ንጹህ የክንፍ ተጫዋቾች ማለት እንደ ራሽፎርድ እና ጋርናቾ ወይም አንቶኒ አይነት ተጫዋቾች ማለት ነው። ማንቸስተር ዩናይትድ ውስጥ ሲመጣ ግን ዊንግ ባኮች የሉትም፣ ግን የክንፍ ተጫዋቾች ብዙ አሉ። ያ የሱ የስፖርቲንግ ሊዝበን ስኬታማ የነበረው ቡድን 2 ጊዜ የፖርቱጋል ሊግ ሻምፒዮን የሆነው በ3 ዓመት ውስጥ አሁን ደግሞ ለሌላ ድል ተቃርቦ የነበረው እሱ እስኪለቅ ድረስ 100% የማሸነፍ ጅማሬ ያደረገው ቡድን ፉልባኮች የሉትም ማለት እንደ ዳሎ መዝራዊ አይነት ፉልባኮች የሉትም። ይሄኛው ደግሞ ቢጎዱም አንዳንዶቹ ግን በፉልባኮች ያሉት ቡድን ፈጣን ተከላካዮች ይፈልጋል። ቅድም እንዳልኩት ብዙ ሰፊ የሜዳ ክፍል መከላከል የሚችል ቡድን ውስጥ ያሉት ግን ፈጣኖች አይደሉም። ብዙ የግራ እግር ተጫዋቾች ይወዳል። እዚህ ቡድን ውስጥ ያሉት ብዙዎቹ የቀኝ እግር ተጫዋቾች ናቸው። ስለዚህ አሰልጣኙ እነዚህን ተጫዋቾች በሚስማማቸው ሚና ለመጠቀም የተለያዩ ኤክስፐሪመንቶችን ሲያደርግ እናየዋለን። አንደኛ ለኤክስፐሪመንት የሚሆን ጊዜ አላገኘም። በውድድር ዘመኑ መሃል ነው ኃላፊነቱን የተረከበው። አንዱ ችግር የነበረው እንዲያውም ከማንቸስተር ዩናይትድ ሰዎች ጋር ዩናይትድን ማሰልጠን ፈልጋለሁ፣ ነገር ግን ጊዜው አሁን አይደለም፣ ክረምት ድረስ ጠብቁኝ ብሏቸው ነበር። ማንቸስተር ዩናይትድ ግን ናው ኦር ኔቨር፣ አሁን ካልሆነ ይሄ ኃላፊነት አታገኘውም አሉት። እሱ ደግሞ በህይወት አንድ ጊዜ የሚመጣ እድል ነው ብሎ ስላመነ የዩናይትድ ኃላፊነትን በውድድር ዘመኑ መሃል ነው የተረከቡ። ግን ይሄ የራሱ ውጤቶች ነበሩት። የቅድመ ውድድር ዘመን ዝግጅት የሚፈልጋቸውን ተጫዋቾች የማምጣት እድል አልነበረው። ኃላፊነቱን ተረከበ። ከጥቂት ቀናት በኋላ ጨዋታዎች ማድረግ ነበረበት። ስለዚህ ፕሪሲዝን ቢኖር በቅድመ ውድድር ዘመን ዝግጅት ጨዋታዎች ላይ ሲስተሙን ለተጫዋቾቹ ሊያላምድ የሚችልበት፣ በቅድመ ውድድር ዘመን የዝግጅት ጨዋታዎች ሊፈትነው የሚችልበት ኤክስፐሪመንት የሚሰራበት እድል ነበረው። አሁን በውድድር መሃል ነው ኤክስፐሪመንቶች የሚሰራ። ስለዚህ አንዳንድ ተጫዋቾች የተለያየ ሚና ላይ ሲጫወቱ እናያቸዋለን። ለምሳሌ ፓትሪክ ዶርጉ መጣ። የመጀመሪያ ጨዋታውን ሲያደርግ ለግራ ዊንግ ባክነት ቢመጣም ከዚያ በኋላ በግራ ዊንግ ባክነት እየተጫወተ ቢሆንም እዛ ጨዋታ ላይ የቀኝ ዊንግ ባክ ሆኖ ነበር የተጫወተው። አማድ ዲያሎ እስኪጎዳ ድረስ ዊንግ ባክም ከቡድኑ 2 ቁጥሮች አንዱም የሆነ ተጫውቷል። ይህም የኤክስፐሪመንቱ አካል። ብሩኖ ፈርናንዴዝ ጥልቅ አማካይም ከ2 ቁጥሮች አንዱ 10 ቁጥርም እየሆነ ይጫወታል። ኑሰር መዝራዊ በተለያዩ ቦታዎች ላይ ሲጫወት አይተናል። የቀኝ ዊንግ ባክ፣ የግራ ዊንግ ባክ፣ ወደ ግራ የሚያደላው ሶስተኛ የመሃል ተከላካይ እንደ ሶሲዳዱ ጨዋታ፣ በሌሎች ጨዋታዎች ወደ ቀኝ የሚያደላው ሶስተኛ የመሃል ተከላካይ ሆኖ በ4 የተለያዩ ሚናዎች ተሞክሯል። ኮቢ ሜኑ በጥቂት ቀናት ልዩነት ውስጥ በአንድ የዩሮፓ ሊግ ጨዋታ 10 ቁጥር፣ በሌላ ጨዋታ በሳምንቱ መጨረሻ ከክሪስታል ፓላስ ጋር 9 ቁጥር ሆኖ ተጫውቷል። ብዙ ጊዜ ደግሞ 6 ቁጥር ሆኖ ተሞክሯል። ስለዚህ አሰልጣኙ ጊዜ የለውም። የቡድኑ ተጫዋቾች ካራክተሪስቲክስ እሱ መጫወት ለሚፈልግበት መንገድ ተብለው የፈረሙ ተጫዋቾች አይደሉም፣ ለሲስተሙ ተብለው የመጡ አይደሉም። ስለዚህ ትራያል ኤንድ ኤረር ብዙ አለው፣ ብዙ ይሞክራል አሰልጣኙ። ይሄ ማንቸስተር ዩናይትድን ሜዳ ውስጥ በውጤት እንደጎዳው 14ኛ ስፍራ ላይ መቀመጡን ማየት በቂ ነው። በስፖርቲንግ ሊዝበን እንደዛ አልነበረም። ሲስተም ስፔሲፊክ ተጫዋቾች ይመጡ ነበር። አሁን ያሉት የማጥቃት ተጫዋቾች ለአሰልጣኙ ስለማይመቹ ይሁኑ እንዲህ አይነት ሙከራ እያደረገ ስለሆነ የማንቸስተር ዩናይትድ ማጥቃት በደንብ ተብላልቶ ስላላለቀ ይሁን ጎል የማስቆጠር ችግር አለበት። ራስሙስ ሆይሉንድ 20 ጨዋታ ሆኖታል ጎል ካስቆጠረ። ግን እሱ ብቻ ሳይሆን ጋርናቾ እና ዮሹዋ ዚርክዜም በዚህ የውድድር ዘመን 3ቱ የማንቸስተር ዩናይትድ የማጥቃት ተጫዋቾች 8 የሊግ ጎሎችን ያስቆጠሩ። ይሄ ጆሮ ጭው የሚያደርግ ቁጥር ነው። 3ቱ የማንቸስተር ዩናይትድ የማጥቃት ተጫዋቾች በጋራ 8 የፕሪሚየር ሊግ ጎል ብቻ እና 2 አሲስት ብቻ
ነው ያላቸው። ሆይሉንድ 2 የፕሪሚየር ሊግ ጎል ብቻ ነው ያስቆጠረው። በስፖርቲንግ ሊዝበን ግን ባለፈው የውድድር ዘመን ቡድኑ 141 ጎል ነበር ያስቆጠረው። የቡድኑ አጥቂ ቪክቶር ዮኬሬሽ ብቻ ሳይሆን አጠቃላይ የቡድኑ አጫዋች ብዙ ጎል የሚያስቆጠር በየጨዋታው 3 ገደማ አቨሬጅ ያለው። አሁን ማንቸስተር ዩናይትድ ምንም እንኳን ከፍተኛ ገንዘብ ቢያወጣም በቀደም ስለ ራስሙስ ሆይሉንድ የሾት ቮሊዩም እያነሳ ነበር። ብዙ ወደ ጎል አይሞክርም። በፕሪሚየር ሊግ በጣም ጥቂት ሙከራ ከሚያደርጉ አጥቂዎች መካከል አንደኛው ነው። በሙከራ 150ኛ ነው የማንቸስተር ዩናይትድ 9 ቁጥር። የማንቸስተር ዩናይትድ ምርጡ ድሪብለር በቴኮን አብዶ በመሞከር 86ኛ ነው። የማንቸስተር ዩናይትድ አማካይ ብዙ ጊዜ ፓሰር ነው፣ 37ኛ ነው በፓሲንግ አኪዩሬሲ። ግብ ጠባቂው አንድሬ ኦናና ሙከራዎች በማዳን ስኬት 16ኛ ነው በሴቭ ፐርሰንቴጅ በሚባለው። አሰልጣኙ እንዲህ አይነት ፈተናን የገጠመው በዚህ ኤክስፐሪመንት ውስጥ የአንዳንድ ተጫዋቾች ብቃት ይልቁን ወርዷል። እንዲያውም አሰልጣኙ ምርጫ የለውም፣ በዛ ሲስተም ነው የሚጫወተው። ማንቸስተር ዩናይትድም በዛ ሲስተም እንደሚጫወት እያወቀ ነው ያመጣው። ስለዚህ ጊዜ ሊሰጠው ግልጽ ነው፣ ሊሰጠው ግድ ነው። በስፖርቲንግ ሊዝበን የሆነው እንደዛ ስለሆነ ለምሳሌ በስፖርቲንግ ሊዝበን በመጀመሪያ የውድድር ዘመን ሁጎ ቫያና አሁን በማንቸስተር ሲቲ የስፖርት ዳይሬክተርነት ኃላፊነቱን የጀመረው ባልደረባው ከሱ ጋር ተጋግዘው በውሰት የመጡትን ተጫዋቾች ጨምሮ 25 ተጫዋቾች ለቀዋል። ስለዚህ ማሲቭ ክሊር አውት ነበር። 12 አዳዲስ ተጫዋቾች መጥተዋል። ቡድኑን እንደ አዲስ ለሱ አጫዋት በሚስማሙ ተጫዋቾች ለመገንባት ጊዜና የዝውውር ዕድል ስፖርቲንግ ለአሰልጣኙ ሰጥቶት ነበር። ማንቸስተር ዩናይትድ እንደ ኦማር ቤራዳ፣ ዳና ሾርች ከኃላፊነት ከመልቀቃቸው በፊት ጄሰን ዊልኮክስ፣ ክሪስቶፈር ቪቬል አይነት ትልልቅ ዳይሬክተሮች ናቸው ተስማምተውበት ይህንን አሰልጣኝ የቀጠሩት። ምንም እንኳ ዳና ሾርች ሌሎች ምርጫዎች ነበሯቸው። ከዩናይትድ የመሰናበታቸው አንደኛው ምክንያት እርሱ ነው ቢባልም ግን ምክክር ውስጥ ነበሩበት። አሰልጣኙ ሲስተም ስፔሲፊክ አሰልጣኝ እንደሆነ ያውቃሉ። ዩናይትድ ይህንን አውቆ ካመጣው አይቀር ጊዜ መስጠቱ ግድ ነው። አሁን አንድ ታይምስ ላይ የተመለከትኩት ዘገባ ምን ይላል? ያው እንደምታውቁት ባለፈው ክረምት አሰልጣኝ የርገን ክሎፕ ከሊቨርፑል እንደሚለቁ በታወቀ ጊዜ የሊቨርፑል ዳይሬክተሮች ማይክል ኤድዋርድስ እና ሪቻርድ ሂውዝ ሲኢኦ እና የስፖርት ዳይሬክተሩ አማራጮቻቸውን በሙሉ ያስሱ ነበር። ደግሞ ክሎፕ ገና በጃንዋሪ ስለነበር ከሊቨርፑል እንደሚለቁ ያሳወቁት። ለክለቡ ሹማምንት ደግሞ በኖቬምበር ስለነበር የተናገሩት። እሳቸው እስኪለቁ ድረስ በትንሹ 6 ወር ነበረው ሊቨርፑል የተለያዩ አሰልጣኞችን ለማማረጥ። የመጀመሪያ ምርጫቸው ሻቢ አሎንሶ ነበር፣ ግን አሎንሶ በዛው በሌቨርኩሰን ለመቆየት ስለወሰነ አልተሳካም። ግን ሌሎች አማራጮችን ተመልክተው ነበር አርነ ስሎት ላይ ከመወሰናቸው በፊት። ከተመለከቷቸው አማራጮች መካከል አንደኛው ሩበን አሞሪም መሆኑ በጊዜው ተነግሮ ነበር። ሩበን አሞሪምን ላለመቅጠር የወሰኑበት አንደኛው ምክንያት አሰልጣኙ ልክ እንደ የርገን ክሎፕ የ4-3-3 ወይም የ4-2-3-1 አሰልጣኝ አይደለም። ስለዚህ ይሄ የሊቨርፑል ስኳድ ባለፉት ጥቂት ዓመታት ለየርገን ክሎፕ አጫወት ተብሎ የተዋቀረው የቡድን ስብስብ ለአሰልጣኙ ሲስተም የማይሆኑ ተጫዋቾች የተሞሉበት ለ3-4-2-1 የሚሆኑ አይደሉም። ስለዚህ እንደገና ቡድን አፈርሰን ልንገነባ ነው ማለት ነው። ያ ደግሞ ተጨማሪ 400 ሚሊዮን ፓውንድ ያስወጣናል በሚል በጣም ጥሩ አሰልጣኝ መሆኑን ግምገማቸው ቢያሳያቸውም ግን ሲስተም ዲፔንደንት አሰልጣኝ። ስለዚህ አርነ ስሎት በብዙ ሜትሪኮች እና በጨዋታ ስልታቸው በሲስተማቸው ተመሳሳይ ሆኖ በመገኘታቸው ከፋይኖርድ የተቀጠሩት በዚያ ምክንያት። ማንቸስተር ዩናይትድ ምንም እንኳ ባለፉት ጥቂት ዓመታት የአሰልጣኝ ሹምሽሩ የተጫዋቾች ዝውውሩ ብዙ የሚታማ ቢሆንም እነዚህ ያመጣቸው ባለሙያዎች ግን በዲው ዲሊጀንስ ባለፈው ክረምትም ቴንሃግን ለማሰናበት ባሰበ ጊዜ ከሾርት ሊስቱ ከመጨረሻ አማራጮች መካከል አንዱ አድርጎ የተመለከተው ስለሆነ ያውቁታል ምን አይነት አሰልጣኝ እየቀጠሩ እንደነበር። ሲስተም ያለው እና በዛ ብዙ ማይደራደር አሰልጣኝ። ስለዚህ ተጫዋች ማምጣት አለባቸው ለሱ፣ ጊዜ መስጠት አለባቸው ለሱ። ደግሞ በውድድር ዘመኑ መሃል ስለሆነ የቀጠሩት። የሲስተም ጉዳይን ካነሳን ግን አንድ ለየት ያለ ነገር ተናግሮ ነበር። ታስታውሱ እንደሆነ ማንቸስተር ዩናይትድ ከወልቭስ ጋር የፕሪሚየር ሊግ ጨዋታውን ሲያደርግ የፖርቱጋሊያን አሰልጣኞች ጨዋታ ነበር። አሞሪም የዩናይትድ፣ ቪክቶር ፔሬራ የወልቭስ። ከጨዋታው በኋላ አንድ ጋዜጠኛ ቪክቶር ፔሬራ 1 ሳምንት ነው በኃላፊነት የቆየው፣ ግን ቡድኑ ላይ ድንገት ነፍስ ዘራበት። አንተ ከዛ የቆየ የኃላፊነት ጊዜ ነበር፣ ዘለግላለ ጊዜ በዩናይትድ አሰልጣኝነት ቆይተሃል፣ ለምን እንደሱ አልተሳካልህም አሉት። እንግዲህ ለወልቭስ ስኬት ምንድነው፣ ለማንቸስተር ዩናይትድ ስኬት ምንድነው? እሱ አንጻራዊ ስለሆነ ሁለቱም ተመሳሳይ ሲስተም ነበር የተጠቀሙት በዚያ ጨዋታ። ሁለቱም 3-4-2-1 ነው የነበረው። ግን አሞሪም ምን አለ? የወልቭስን የቡድን ስብስብ በፊት የነበረው አሰልጣኝ ጋሪ ኦኔልም ቢሆን በ3-4-2-1 የሚጫወት አሰልጣኝ ስለሆነ
ውጤት እያመጣ ስላልሆነ ተሰናበተ እንጂ ስብስቡ ለሱ ሲስተም ተብሎ የተዋቀረ ነው። ቪክቶር ፔሬራም ሲመጣ ለዛ ሲስተም ተብሎ የተዘጋጀው ቡድንን የተረከበው፣ የኔ ግን ለሌላ አይነት የጨዋታ ሲስተም የተሰናዳ ቡድን ነው። ስለዚህ ንጽጽሩ ትክክል አይደለም ማለት ይሄ በጣም ቁልፍ ነው። ምክንያቱም ቅድም እንዳነሳሁት 10 ምናምን ተጫዋቾች ናቸው በአሰልጣኝ ኤሪክ ቴን ሃግ ጊዜ የፈረሙት 2022 ክረምት፣ 2023 ክረምት፣ 2024 ክረምት። በእያንዳንዱ ክረምት ወደ 200 ሚሊዮን ፓውንድ ገደማ እየወጣ አሰልጣኙ በድምር ከ600 ሚሊዮን ፓውንድ በላይ አውጥተው የገነቡት ቡድን ለሳቸው የ4-2-3-1 ሲስተም ተብሎ የተሰራ ስብስብ። የወልቭስን ንጽጽር ሲያነሳ ወልቭስና ማንቸስተር ዩናይትድ ዓላማቸውና የቡድናቸው የስኬት ትልም የተለያየ ቢሆንም ግን ቁልፍ ነጥብ ነው ያነሳው አሰልጣኙ። ወልቭስ እኮ ለዚህኛው አሰልጣኝም የሚስማማ ሲስተም ነው ይላል። አንድ ስካይ ላይ ምናየው ፕሌየር የሚባል ካምፓኒ አለ በአርቲፊሻል ኢንተለጀንስ የሚታገዝ እና በርካታ የፕሪሚየር ሊግ ክለቦችን ስኳድ የሚያጠና እነዚህ የፕሪሚየር ሊግ የቡድን ስብስቦች በየትኛው ሲስተም ጥቅም ላይ ቢውሉ የበለጠ ውጤታማ ይሆናሉ የሚለውን ሲሙሌት የሚያደርግ ካምፓኒ ነው ፕሌየር። እና የማንቸስተር ዩናይትድን ስኳድ አጠናና 3-4-2-1 ለማንቸስተር ዩናይትድ ስኳድ 8ኛው ኢፌክቲቭ ፎርሜሽን ነው አለ። ሌሎች 7 የተለያዩ ፎርሜሽኖች አሉ ለዚህኛው ማንቸስተር ዩናይትድ ውስጥ ላሉ ተጫዋቾች የበለጠ የሚስማሙ። አሰልጣኙ ግን ቅድም እንዳልነው ሲስተም ዲፔንደንት አሰልጣኝ ይሄ ነው በቃ ትክክለኛው መንገድ ብሎ የሚያምን ነው። አልቀየርም ብሏል ብዬ የጀመርኩት በዚህ ምክንያት ማንቸስተር ዩናይትድም በዚህ ጉዳይ ላይ ድርድር የማያውቅ አሰልጣኝ እንደቀጠር ያውቃል። እንደ ፕሌየር እንደሚባለው ካምፓኒ አስተያየት የዩናይትድ ተጫዋቾችን ታጠናላችሁ፣ የተጫዋቾቹን የጨዋታ ባህሪ ትመዝናላችሁ፣ የትኛው ሲስተም የበለጠ ይዋጣላችኋል የሚለውን ትመለከታላችሁ እና ይህንን ሁሉ አይቶ በኤአይ ታግዞ 4-4-2 ሊሆን ይችላል፣ 4-3-3፣ 4-2-1፣ 4-5-1፣ 4-2-4 ወይ ሌሎች ሲስተሞች የበለጠ ለዚህኛው የማንቸስተር ዩናይትድ ቡድን ፊት ያደርጋሉ። 8ኛ ነው ይላል። ምን ያህል እነዚህ ተጫዋቾች ለአሰልጣኝ ሩበን አሞሪም ቡድን አጫወት ወይም እሱ መጫወት ለሚፈልግበት መንገድ የማይሆኑ እንደሆኑ የሚያሳይ ነው። አሁን ይሄው ተቋም እዚሁ ስካይ ላይ ያየሁት አርቲክል ምን ይላል? የክሎፕ ያለፈው የውድድር ዘመን ቡድንና አሁን ሲስተም የሚጠቀሙበት ስሎት የሚጠቀሙበት ሲስተም 85% ኮምፓቲቢሊቲ ያለው ይላል። ስለዚህ ስሎት ሲመጡ ብዙ ድራማዊ ለውጥ አላደረጉም። የተወሰኑ አጀስትመንቶች አሏቸው። ለምሳሌ ክሎፕ በ1-6 ቁጥር ይጫወቱ ነበር፣ እኛው በ2-6 ቁጥር ይጫወታሉ። የበለጠ ያኛው ኦፍ ዘ ካፍ ማጥቃት ማቋረጥ ማጥቃት ቡድን ነው፣ ይሄኛው የበለጠ ጨዋታ ይቆጣጠራል። ትሬንት ብዙ ኢንቨርት አያደርግም፣ አሁን እንደ መደበኛ ፉልባክ ነው የሚጫወተው። እንዲህ አይነት አጀስትመንቶች አሏቸው። ግን ድራማው የሲስተም ለውጥ ግን አይደለም። ትሬንት አሁንም የቀኝ ተከላካይ ነው፣ ሮበርትሰን አሁንም የግራ ተከላካይ ነው፣ ሳላህ እዛው ቦታ ላይ ነው የሚጫወተው። የግራው ክንፍ በንጹህ የግራ ክንፍ የክንፍ ተጫዋች የሚያጠቃ ነው። አጠቃላይ መዋቅሩ ብዙ ለውጥ የለው። የአፕሮች ለውጥ አንዳንድ ጨዋታዎች ላይ በ9 ቁጥር አንዳንድ ጨዋታዎች ላይ በ4 አማካይ መጫወት አልፎ አልፎ ሲያደርጉት አይተናል። ሊቨርፑልም ግን ስሎትን የቀጠረበት ምክንያት የተገነባ ስኳድ ነው። ስለዚህ ያንን መለወጥ አያስፈልገንም፣ ለዛ የኮንቲኒቲ አሰልጣኝ እንቅጠር ብሎ ነው ያመጣው። ማንቸስተር ዩናይትድ ግን ሼክ መደረግ ይፈልጋል። ይህንን ተቀብለው ነው አሰልጣኙን ያመጧቸው። ካመጧቸው አይቀር ጊዜ ገንዘብ መስጠት አለባቸው ማለት ነው። ያ ግዴታ ነው። ችግሮች ግን አሉ። አንዳንድ ችግሮች፣ አንደኛው የገንዘብ ጉዳይ ነው። ማንቸስተር ዩናይትድ ተጨማሪ ተጫዋቾች ያስፈልጉታል። ባለፈው ጥር አንድ ዊንግ ባክ ነው ያመጣው። ነገር ግን በቅርብ ዓመታት የማንቸስተር ዩናይትድ ፋይናንስ ጥሩ አይደለም። በቅርብ ዓመታት ከፍተኛ የገንዘብ ኪሳራ ያስመዘገብ የነበረ ነው። ባለፉት 3 ዓመታት ብቻ ከ300 ሚሊዮን ፓውንድ በላይ ከስሯል። ያለፉት 5 ዓመታትን ያለማቋረጥ ከስሯል። በዚህ ምክንያት የእንግሊዝ ፕሪሚየር ሊግን የፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን ደንብ ላለመጣስ መጠንቀቅ አለበት። ኖቲንጋም ፎረስት እና ኤቨርተን በቅርብ ጊዜ ነጥብ ቅጣት እንደተጣለባቸው ይታወቃል። እዚህ ላይ ደግሞ እስካሁን ድረስ ለፈጸማቸው ዝውውሮች ያልተከፈለ አውትስታንዲንግ ዴት የሚባል ለምሳሌ አንድን ተጫዋች ታመጣላችሁ፣ በ40 ሚሊዮን ሊገዛ ይችላል። ከክለቡ ጋር ያለው ስምምነት መጀመሪያ 15 ሚሊዮን ሌላውን ግን በ4 ዓመት ትከፍሉኛላችሁ የሚል ስምምነት ይደረጋል። ሁሌም ዝውውሮች እንደዛ ነው የሚደረጉት፣ ሪሊዝ ክሎዝ ያላቸው ተጫዋቾች ሲፈርሙ ካልሆነ በስተቀር። ስለዚህ ለምሳሌ ለማታያስ ደሊት 40 ምናምን አወጣ አይደል ማንቸስተር ዩናይትድ፣ የቢ20ውን ከፍሎ ከሆነ 25 ይቀርበታል እንደማለት ነው። ወይም ለኡጋርቴ ወይ ለሌሎች ተጫዋቾች እሱን አውትስታንዲንግ ዴት የሚባል ያልተከፈለ ለክለቦች መከፈል ያለበት ገንዘብ ማለት ነው። ስለዚህ መሸጥ አለበት። አሰልጣኙም በቅርብ ጊዜ ዩናይትድ ተጫዋቾች ለማምጣት መሸጥ አለበት ብሏል። ባለፈው ጥር
ጋርናቾና ሜኑ ሊሸጡ ይችላሉ የሚል መረጃ ከተአማኒ የእንግሊዝ ብዙሃን መገናኛዎች ይዘገብ ነበር። ጋርናቾን ለመሸጥ በግልጽ የታየ ድርድር ነበር ከናፖሊ ጋር በዝውውር ሂሳቡ ላይ መስማማት ስላልተደረሰ እንጂ ይህ አርጀንቲናዊ በስታዲዮ ዲየጎ አርማንዶ ማራዶና ሊጫወት ይችል ነበር። አሁን ዩናይትድ በግልጽ ለገበያ አቅርቦት ነበር። መጨረሻ ላይ መስማማት አልተደረሰም። የቼልሲም ስም በወቅቱ ተነስቶ ነበር። የሜኑም ጉዳይ እንደዚሁ፣ የራሽፎርድ ጉዳይ እንደምታውቁት። ምክንያቱም እነዚህ ሶስቱም ተጫዋቾች ሆም ግሮውን ተጫዋቾች ናቸው፣ በክለቡ አካዳሚ ውስጥ ያደጉ ናቸው። ስለዚህ ከተሸጡ ንጹህ ትርፍ ነው። አሁንም የሜኑን ስም ከዝውውር ጋር መስማታችንን ቀጥለናል። ጋርናቾ በምናያቸው ምልክቶች ረጅም ጊዜ በማንቸስተር ዩናይትድ ላይ ቆይ ይችላል። ስለዚህ ማንቸስተር ዩናይትድ ከነዚህ ተጫዋቾች ሽያጭ ደግሞ አብዛኞቹም ቡድን ውስጥ ያሉ ተጫዋቾች ለአሰልጣኙ ሲስተም የማይመቹ ናቸው። ራሽፎርድ በውሰት በሄደበት በአስቶን ቪላ ጥሩ ጀምሯል። እስከ 40 ሚሊዮን ድረስ ማንቸስተር ዩናይትድ ይጠብቃል ይባላል። አንቶኒ በላሊጋ በሪያል ቤቲስ ጥሩ ጀምሯል እዛ ከሄደ በኋላ። ስለዚህ ከዚህም ተጫዋች የተወሰነ የዝውውር ገንዘብ ሊያገኝ እንዲህ በመሸጥ ነው ማንቸስተር ዩናይትድ በዝውውር ቡድኑን ፈንድ ሊያደርግ የሚችለው። አንዱ ፈተና እሱ የገንዘብ ጉዳይ ነው። ሁለተኛው ፈተና በማንቸስተር ዩናይትድ ያሉት የዝውውር ጉዳይ ወሳኞች ክሪስቶፈር ቪቬል አሁን በቋሚነት የማንቸስተር ዩናይትድ የምልመላ ዳይሬክተር ሆነዋል። ጄሰን ዊልኮክ የቴክኒክ ዳይሬክተር አሉ። ኦማር ቤራዳ ሲኢኦ። ባለፈው ክረምት የተደረጉት አብዛኞቹ ዝውውሮች ያን ያህል ፍሬያማ አልሆኑ። እነዚህም ሰዎች ትራክ ሪከርድ ጥያቄ ምልክት ውስጥ ይገባል። ለእኔ ግን የጊዜ ጉዳይ በጣም አስፈላጊ ነው። ስፖርቲንግ ሊዝበን ቅድም ያነሳሁት የዝውውር እድል ብቻ ሳይሆን ጊዜም ነበረው። በ14 ወር ጊዜ ውስጥ ነው ስፖርቲንግ ሊዝበን ለ20 ዓመት ገደማ ላዝሎ ቦሎኒ የሚባሉ አሰልጣኝ በ2002 የፖርቱጋል ሻምፒዮን ካደረጉት በኋላ ለ2 አስርት ዓመታት ሳያሸንፍ ቆይቷል። ግን አሰልጣኝ ሩበን አሞሪም በ14 ወር ነው ይህንን ቡድን ከሌሎቹ ትልልቅ የፖርቱጋል ክለቦች ከቤንፊካ ከፖርቶ በላይ አድርጎ የሊጋኞች ወይም የፖርቱጋል ፕሪሚየር ሊጋ ሻምፒዮን ያደረገው። ግን አንዱ ቁልፉ ነጥብ እዛ ጊዜ ነው። ምክንያቱም ኃላፊነቱን ተረከበና ወዲያው ኮቪድ ተከሰተ። ስለዚህ ለ3 ወር ገደማ ስፖርቲንግ ሊዝበን ሌላ ጨዋታ አላደረገም። ልምምድ ተጀምሮ እንኳን ወደ ጨዋታ እንዲመለስ ፍቃድ እስኪሰጥ ድረስ በፖርቱጋል እግር ኳስ ከተጫዋቾቹ ጋር ረጅም ሲስተሙን በቲዮሪም በንድፈ ሐሳብም ደረጃ በክሊፖችም ሐሳቡን ኢንስቲል ማድረግ የሚችልበት እድል ነበር። ሁለተኛ ውድድር ከመጀመሩ በፊት ደግሞ እንደ መጠነኛ ፕሪሲዝን ነገር ለ3 ወር ቆሞ ስለነበር ምንድነው የ3 ወር ሂያተስ ስለነበር ተፈቀደ። ግን እስከዛ ፕሪሲዝን ነበራቸው። በትንሹ የ3 ሳምንት ዝግጅት አድርገዋል። ስለዚህ ሐሳቡን መጀመሪያ በንድፈ ሐሳብ በቪዲዮዎች አሁን በማንቸስተር ዩናይትድ ያላገኘውን ጊዜ አግኝቶ ነበር በወቅቱ። ዝውውርም ቅድም እንዳልኩት የማይፈልጋቸውን በገፍ ሸኝቶ ደግሞ በርካታ ያሉ ተጫዋቾችን ደግሞ አምጥቷል። ውድ አይደሉም። ስፖርቲንግ ሊዝበን በውድ ማስፈረም የሚችል ቡድን አልነበር። ይሄንን ነው አሁን ጊዜ የምንለው። እስካሁን ድረስ ነገሮች እየሰሩ አይደለም። እንዲያውም አሰልጣኝ አሌክስ ፈርጉሰን ከለቀቁ በኋላ እስካሁን ድረስ ባለው ጊዜ አነስተኛውን ነጥብ በየጨዋታው በአማካይ የሚያገኘው ሩበን አሞሪም ነው 1.13 በውጤት ከቴንሃግም ጭምር። ከቴንሃግ በዚህ ውድድር ዘመን ከሰነበታቸው በፊት ከነበሩት 23 ጨዋታዎችም ያነሰ ነው። በተለይ የፕሪሚየር ሊግ የማንቸስተር ዩናይትድ ፐርፎርማንስ ከዚያ ይብሳል ብለን አልገመትንም ነበር፣ ግን ከዚያ ብሷል። ያው አሁን ደግሞ ከሁለቱም የሀገር ውስጥ ውድድሮችም ወጥቷል። ከሊግ ካፕም ከኤፍኤ ካፕም። ዩሮፓ ሊግ ነው ብቸኛው የውድድር ዘመኑን የማዳኛ ነገር። መጠነኛ ለውጦች አሉት ማንቸስተር ዩናይትድ፣ ግን ድራማዊ ለውጥ የለውም። መጠነኛ ለውጥ በአንዳንዶቹ በመቀነስም። ለምሳሌ ማንቸስተር ዩናይትድ ማጥቃቱ ከአሰልጣኝ ኤሪክ ቴን ሃግም ዘመን የበለጠ አንሷል። በየጨዋታው 2.6 ቀጥተኛ ማጥቃቶች ነበሩት፣ አሁን 1.5 ሆኗል። ሙከራዎች 12 ሙከራን የሚያደርገው አሁን 12.5፣ ያኔ 15 ነበር። ኤክስጂ 1.7 ነበር በየጨዋታ በአማካይ፣ አሁን 1.2 ነው። ስለዚህ ማጥቃቱ እንዲያውም ሰንፏል ወይም ቀንሷል። ከአሰልጣኝ ኤሪክ ቴን ሃግ ዘመን የተሻሻለባቸው የተወሰኑ ነገሮች አሉ። ለምሳሌ ፖሴሽን፣ ለአሰልጣኙ ፖሴሽን በጣም ወሳኝ ነው። የቴን ሃግ ቡድን ባለፈው የውድድር ዘመን ከመልሶ ማጥቃት በኋላ በሚደረግበት የሙከራ መጠን ከሼፈልድ ቀጥሎ ሁለተኛው ነው። አሁን ብዙ ሙከራ አይደረግበትም። የተጋጣሚ ቡድን ቀጥተኛ ማጥቃት በየጨዋታ 2 ነበር፣ አሁን ወደ 0.8 ዝቅ አድርጎታል። የሚሞከርበት የሙከራ መጠንን በ4 ገደማ ቀንሰውበታል። ስለዚህ በመጠኑ ከኋላ ያለው ነገር ጠበቅ ብሏል፣ ከፊት ያለው ነገር ግን አልተሻሻለም እና የአሰልጣኙ መምጣት በማንቸስተር ዩናይትድ ወቅታዊ ውጤት ላይ ያመጣው ትርጉም ያለው ልዩነት የለም። በጨዋታ ውስጥ የምናያቸው አንዳንድ ምልክቶች ቢኖሩ ግን ሌላ ጥያቄ አለ። ይሄ ሲስተም በሀገረ እንግሊዝ ይሰራል ወይ የሚል። በአውሮፓ ይሰራል፣ በደንብ በአውሮፓ ይሰራል። ባለፈው የውድድር ዘመን ከ7ቱን የአውሮፓ ትልልቅ ሊጎች ልውሰድ፣ የሆላንድን እና የፖርቱጋልን ሊግ በተለመዱት 5ቱ ትልልቅ የአውሮፓ ሊጎች ላይ እንጨምርና ከ7ቱ ሊጎች በ3 የመሃል ተከላካዮች እና በ2 ዊንግ ባኮች በሚጫወቱ ቡድኖች ነው
በአሸናፊነት የተጠናቀቀው። ስፖርቲንግ የሩበን አሞሪም ቡድን አንደኛው ነው። የሻቢ አሎንሶ ባየር ሌቨርኩሰን በታሪኩ ለመጀመሪያ ጊዜ ቡንደስሊጋ ሲያሸንፍ 3 የመሃል ተከላካዮች፣ 2 የመስመር አማካዮች ወይ ዊንግ ባኮች የምንላቸው ፍሪምፖንግን እና ግሪማልዶ ተጠቅሞ ነው ሻምፒዮን የሆነው። አንድም ጨዋታ ሳይረታ ማለት ኢንቪንሲብል ሆኖ ነው ይሄንን ያደረገው። ዴፍፒ ፖካልንም አሸንፏል። በዩሮፓ ሊግ ፍጻሜም ደርሷል። የሲሞኔ ኢንዛጊ ኢንተርም እንደዚሁ በ3 የመሃል ተከላካዮች በ2 ዊንግ ባኮች የሚጫወት ቡድን ነበር። በዚህ ውድድር ዘመንም የሴሪያ አሸናፊ ለመሆን የተሻለ እድል አለው። እየመራ ነው ሴሪያውን። ግን በሌሎችም ውድድሮች ለምሳሌ የጃምፔሮ ጋስፔሪኒ አታላንታም የባክ3 ሲስተም የሚጠቀም ቡድን ነው። የዩሮፓ ሊግ አሸናፊ ነው። ልክ እንደ ኢንተር ሁሉ ለሴሪያ ዋንጫ ይፎካከራል የጋስፔሪኒ አታላንታ። በሴሪያውም ግሩም ቡድን ነበር። ስለዚህ በአውሮፓ ይሰራል። እንደው ያለፈውን የውድድር ዘመን ስኬት ብቻ ጠቀስኩ እንጂ በቅርብ ዓመታት ሌሎችም ሲስተሞች ነበሩ። ግን የቅርብ ምሳሌ ስለሆነ ጠቃሚ ሊሆን ይችላል። በእንግሊዝ ግን ከአንድ አሰልጣኝ በስተቀር በባክ3 በመጫወት ስኬታማ የሆኑ አሰልጣኞች የሉም። ማለት ትልልቅ ዋንጫዎች በማሸነፍ ማለት ነው። የአንቶኒዮ ኮንቴ ቡድን ነው አውትላየር የሚባለው። አንቶኒዮ ኮንቴም በ4-3-3 ለመጫወት ነበር የወሰነው። እንደምታውቁት አንቶኒዮ ኮንቴ አሁን ወደ ባክ4 ተመልሷል በናፖሊ። ድሮ ልክ እንደ አሞሪም ነበር የሚቆጠረው። ሁሌም በባክ3 መጫወት የሚወድ አሰልጣኝ ተደርጎ ነበር ይታይ የነበረው። በእርግጥ የአሰልጣኝነት ጅማሬውን ካያችሁት በአስኮሊ እንደዛ አልነበረም። ወደ ዩቬንቱስ ሲሄድ ግን ባርዛሊ፣ ቦኑቺ፣ ኬሊኒ ስለነበሩ እነዚህን አንድ ላይ መጠቀም ነበረበት። ስለዚህ አዳፕት አደረገው ወደ ዩቬንቱስ። ከዛ በኋላ የሱ የስኬት ብሉፕሪንት ነበር። ወደ ጣሊያን ብሔራዊ ቡድንም ሲሄድ 3 የመሃል ተከላካዮች እነዚሁ ናቸው። ስለዚህ በዛው መንገድ ቀጠለ። በቼልሲ ግን በ4-3-3 በመጫወት ነበር የጀመረው። በኋላ በሊቨርፑል 2-1 በአርሰናል 3-0 ሲሸነፍ ወደሚያውቀው ስኬታማ ወደ ሆነበት መንገድ መመለስ ነበረበት። ግን ያ ስብስብ ለዛ ይሆን ነበር። በእርግጥ አንዳንድ ተጫዋቾችን ቦታቸውን እንደገና ሪዲፋይን ማድረግ ነበረበት፣ እንደ ቪክቶር ሞሰስ አይነቱን ተጫዋች። ግን የቡድኑን ካራክተሪስቲክስ የበለጠ ጠቀመው። ምክንያቱም ለምሳሌ በ2 የመሃል ተከላካዮች ሲጫወት ዳቪድ ሉዊዝ ብዙ ከሚሳሳቱ ተከላካዮች መካከል አንደኛው ነው። ነገር ግን በ3 የመሃል ተከላካዮች ሲጫወት ግን አጠገቡ እንደ አስፕሊኩዌታ፣ ሩዲገር አይነት ተጫዋቾች ሲኖሩ ግን ቡድኑ የበለጠ የተደራጀ ሆነ። በዛ ዓመት ዋንጫ ማሸነፍ ብቻ ሳይሆን 93 ነጥብ ይዞ ጨረሰ። ከዚህ በስተቀር ግን በእንግሊዝ በዚህ ሲስተም ዋንጫ ያሸነፈ ሌላ ሰው የለም። ለዚህ ነው አንዳንድ ሰዎች ጥያቄ የሚያነሱት። በዚህ ሲስተም በእንግሊዝ ስኬታማ መሆን ይቻላል? በሌላ የአውሮፓ ሊግ ስኬታማ መሆን እንኳ እንደሚቻል ቢታይም በእንግሊዝ ግን በቂ ማስረጃ የለም። የተጫወቱ ቡድኖች አሉ፣ ግን በሌሎች ሀገራት የለም። አሁን የማንቸስተር ዩናይትድ የአሰልጣኙ ሲስተም በትልልቅ ጨዋታዎች እንደሚሰራ አይተናል። ሲቲን አሸንፈዋል፣ አርሰናልን አንድ ያሸንፈዋል። አንደኛው በፕሪሚየር ሊግ ቢሸነፉም በ2 የቆሙ ኳስ ነው ጎል የተቆጠረባቸው። ከሊቨርፑል ጋር በጣም ጥሩ ተጫውተው ናቸው የተለያዩት። ሃሪ መጓየር ያንን ጎል ቢያስቆጥር ኖሮ በአንፊልድም ፌመስ ድል ይኖራቸው ነበር። ግን በእነዚህ ሁሉ ጨዋታዎች እንዳየነው የበለጠ የመከላከል ኢንቴንሽን ኖሮት እንደ አንደርዶግ ተጫውቶ ነው ያንን ያሳካው። የአሞሪም ቡድን ዲኤንኤ ግን እሱ አይደለም። የበለጠ ኦፌንሲቭ ቡድን፣ ጨዋታ ዶሚኔት ማድረግ የሚወድ ቡድን ለመገንባት እንደሚያስብ ግልጽ ነው። አንዳንዶች ግን ይህንን መንገድ በዚህ ሲስተም ብቻ የመጫወትን መንገድ እንደ ግትርነት ያዩታል። በእርግጥ ለኤሊት አሰልጣኝ በአንድ ሲስተም ብቻ መጫወት በቂ ነው ወይ የሚል ጥያቄ አለኝ። ማለት አዳፕት ማድረግ አያስፈልግም ወይ? ለምሳሌ ጓርዲዮላ ሳይቀር በፊት እንደው ዶግማ አሰልጣኝ ተብሎ ነበር ይቆጠር የነበረው። ግን ቻምፒየንስ ሊግ ባሸነፈበት የውድድር ዘመን የተለመደ ስኬታማ የሆነበትን ብሉፕሪንት መተው ነበረበት። በ3-2-3-2 ወይ በ3-2-2-3 እንደየጨዋታው ተለዋውጧል። ግን በዛ መንገድ ነው ሻምፒዮን የሆነበት። በ4 ንጹህ ተከላካዮች ኦልሞስት በ2 የአማካይ ተከላካዮች ተጫውቶ ግን የሲስተም ለውጥ አድርጎ። ስለዚህ አንዳንድ ጊዜ ኤሊት አሰልጣኞች አዳፕተብል ናቸው። ለምሳሌ አሰልጣኝ አንቸሎቲ ለዚህ ጥሩ ምሳሌ ናቸው፣ ወይ ፈርጉሰን ጥሩ ምሳሌ ናቸው። አንድ ሲስተም ብቻ በቂ ነው ወይ የሚል ጥያቄ አለ። በእርግጥ እንዲያውም በቅርብ ጊዜ ሩይ ፋሪያ የቀድሞ የጆዜ ሞሪኞ ምክትል አሰልጣኝ የነበሩት ሰው ማንቸስተር ዩናይትድ ልክ አዲሱ ዓመት ሊገባ ባለ ጊዜ 4 ተከታታይ ጨዋታዎች ተሸንፎ ነበር በፕሪሚየር ሊግ። ከ1962 በኋላ የማንቸስተር ዩናይትድ መጥፎ ወር ዲሴምበር ነበር እና ሩይ ፋሪያ በቀጥታ የሩበን አሞሪም ስምን ጠቅሰው ባይሆንም የጻፉት ኢንስታግራማቸው ላይ አንድ ሀሳብ አንስተው ነበር። የአሰልጣኝ ሀሳብ የውጤቱን ያህል ሀያል ነው። እንዳሉት ተጫዋቾች አይነት ፍሌክሰብል መሆን የጥንካሬ እንጂ የድክመት ምልክት አይደለም። የጥበብ ወይም ሳይን ኦፍ ዊዝደም ነው፣ የጥበብ ወይም የብልሃት ምልክት ነው የሚል አስተያየት ሰጥተው ነበር። እንዲህ የሚሉ ሰዎች አሉ። አዳፕተብል መሆን ያስፈልጋል። አንድ ሲስተም ብቻ ነው ማቀው ማለት ትክክል አይደለም። ለኤሊት አሰልጣኝ በቂ አይደለም።
ምክንያቱም ለምሳሌ ሩበን አሞሪም ወደ ሪያል ማድሪድ የመሄድ እድል ስፖርቲንግ ሊዝበን ውስጥ ሆኖ ቢያገኝ እምቢ አይልም አይደለም። ነገር ግን ሪያል ማድሪድ እንደገና ቀደም እንዳልኩት እንደ ሊቨርፑል ሁሉ 500 ሚሊዮን ፓውንድ ወይ 400 ሚሊዮን ፓውንድ አውጥቶ 10 ተጫዋች አምጥቶ ሙሉ ለሙሉ ለአንድ አሰልጣኝ ስፔሲፊክ ሐሳብ ብቻ ብሎ ቡድኑን እንደገና ይገነባ። ስለዚህ ሪያል ማድሪድ ውስጥ ያሉትን ተጫዋቾች አዳፕት ማድረግ አለበት። ወደ ባርሰሎናስ ቢሄድ ተመሳሳይ ነው። ወይ ወደ ሌላ ትልቅ የአውሮፓ ክለብ ቢሄድ ቡድኖች 25 ተጫዋች ወይ 10 ምናምን ተጫዋች አይለውጡ። ስለዚህ ያሉትን በውድ ገንዘብ የመጡትን ተጫዋቾች አዳፕት ማድረግ አለበት። ሁሉም ክለቡ ስለማይሆን ይሄን የሚያደርግ የሚችሉ ክለቦች አሉ። በስፖርቲንግ ሊዝበን በሎ ኮስት ነው ያንን ያደረጉት። ስለዚህ አሰልጣኙ አንዳንድ ጊዜ ፕራግማቲክ መሆን አለበት የሚባለው ለዚህ ነው። ይሄ ጥያቄ እንዳለ ሆኖ ግን ዩናይትድ ዋናው ጭብጥ ምንድነው? ምን አይነት የጨዋታ መንገድ እንደሚመርጥ፣ ምን አይነት ሲስተም እንደሚወድ የታወቀ ስለሆነ ጊዜና ገንዘብ መስጠት አለበት። ጥሩ ነገር አንድ አሰልጣኙን ለወደፊቱ ጥሩ ቡድን ሊገነባ ይችላል በዩናይትድ የሚል ተስፋ የሚሰጠው ዩናይትድ ካለበት የፋይናንስ አጣብቂኝ አንጻር ባለፉት ጥቂት ዓመታት ለቴንሃግ የሰጠውን 650 ሚሊዮን ፓውንድ ምናምን መስጠት ባይችል እንኳን አሰልጣኙ በውስን በጀት በብዙ የአካዳሚ ተጫዋቾች ጥሩ ቡድን መገንባት እንደሚችል አሳይቷል። አንዳንዶቹ ደግሞ ልክ እንደ ቪክቶር ዮኬሬሽ አይነት ከእንግሊዝ ሁለተኛ ዲቪዥን የመጡ ተጫዋቾችን አጎልብቶ አንዳንድ ልምድ ያላቸው ተጫዋቾች እንደ ሴባስቲያን ኳቴሽ አይነቶቹን ተጫዋቾችም ይህንን ሲስተም አዳፕት እንዲያደርጉ አድርጎ ቡድን መስራት፣ አሸናፊ ቡድን መስራት እንደሚችል አሳይቷል። የፖርቱጋል ሊግ ቻሌንጅ ሌላ ቢሆን ግን ለስፖርቲንግ ሊዝበን ደግሞ በየአመቱ የሀገሪቱን የሊግ ዋንጫ የሚያሸንፍ ቡድን አልነበረም። ለ20 ዓመት ይህንን አላደረገም። ግን እዛ ያሳየው አንደኛው ትራክ ሬከርድ አነስ ባለ ገንዘብ ተጫዋቾቹን ከፍ ወዳለ ደረጃ ማሸጋገር የሚችል ተጫዋች ነው። ፔድሮ ፖሮ እንደዛ ነው፣ በርካሽ ነው ከሲቲ የመጣው። ኑኖ ሜንዴሽ የአካዳሚ ውጤት ነው። ከ20 በላይ ለሆኑ የአካዳሚ ተጫዋቾች የመሰለፍ እድል ሰጥቷል። ለነዚህ ለነቺዶ ኦቢ አይነት ተጫዋቾችም ተስፋ የሚሰጣቸው እሱ ነው። የመሰለፍ እድል ለመስጠት ችግር የለበትም። የስፖርቲንግ ሊዝበኑን ትራክ ሪካርዱን ካየ በዛ የፉልሃም ጨዋታ ላይ ከአርሰናል የመጣው አይደን ሄቨን የሚባለውንም ተጫዋች አሰልፏል። ሌኒ ዮሮ በጣም ወጣት ነው። ሌሎች ብዙ ወጣት ተጫዋቾችም አሉ ዩናይትድ ውስጥ እንደ ቶቢ ኮሊየር አይነት ተጫዋቾችም ብዙ የመሰለፍ እድል ያገኛሉ በሱ ጊዜ። ምንም እንኳን በቴንሃግ ስር ቢሆንም ለመጀመሪያ ጊዜ ለዋናው ቡድን የተጫወተው በስፖርቲንግ ሊዝበን ያለው ትራክ ሬከርድ ለወጣት ተጫዋቾች የመሰለፍ እድል ለመስጠት ችግር እንደሌለበት አሰልጣኙ ያሳያል። በዩናይትድም ይሄንን ሲያደርገው ልናይ እንችላለን። በአካዳሚ ውስጥ ያሉ ተጫዋቾች ምን ያህል ተስፋ አላቸው የሚለው ጊዜ የሚነግረን ቢሆን፣ ይሄ እንዲሆን ግን ቅድም ያነሳሁት ደጋግሜ የጠቀስኩት የጊዜ ጉዳይ ወሳኝ ነው። እሱ ያንን ጊዜ አላገኝም ነው ፍርሃቱ። በአርሰናል አርቴታ የተሰጠው ጊዜ ለእኔ አይሰጠኝም፣ ዩናይትድ ሌላ ኮንቴክስት ነው ያለው የሚል አስተያየት ስለሰጠ I will not have the time that Arteta had. I feel that he's a different club. I think he's a different club. I think in that aspect, the way Arteta dealt with that is an inspiration for everybody. I will not have the time like Arteta had. ግን ወጣት ተጫዋቾችን ብቻ ሳይሆን ሌላ ቦታ ሌሎች ክለቦች ሄደው ብዙ ስኬታማ ያልሆኑት ቅድም ዮኬሬሽን ጠቅሻለሁ። በብራይተን ለምሳሌ ውጤታማ አልነበረም፣ ግን በአውሮፓ ከሚፈሩ አጥቂዎች መካከል አንዱ ያደረገው እርሱ ነው። ፍራንሲስኮ ትሪንካዎ የሚባለው ተጫዋች በባርሰሎና አልተሳካለትም፣ ግን በስፖርቲንግ ሊዝበን እንደገና የእግር ኳስ ሕይወቱ እንዲያብብ ማድረግ ችሏል። ሌላ ቦታም ሄደው ብዙ ያልተሳካላቸው ተጫዋቾችን አምጥቶ የቡድኑ ቁልፍ ተጫዋቾች ያድርጓል። እንዲህ አይነት ብዙ ምሳሌዎች አሉ። አሰልጣኙ ይሄንን ማድረግ እንደሚችል አሳይቷል። ዩናይትድም ጊዜ ከሰጠው ሊያደርገው ይችላል። ግን ፈተናው እሱ የጊዜ፣ የኢንቨስትመንት፣ የትዕግስት እና ለሱ የሚስማማ ስኳድ የመገንባት ጉዳይ ነው። አሰልጣኙ በሐሳቡ እንደማይደራደር ስለገለጸ የዩናይትድ ፖዚሽን ምን ይሆናል የሚለው በቀጣዮቹ ጊዜያት ፋሲኔቲንግ ነው። የዩናይትድ ቀጣዩ ቡድን ግንባታ እንዴት እንደሚሆን ማየት